ሄሎ ከትምህርት ቤታችን ወጥቼ ወደ ቀጠሮ ቦታችን እየሄድኩ ነው። እኔም ወደዛው እየመጣሁ ነው። ጠብቀኝ። በዛው የሬሳ ሳጥንን ይዘና አንተም ደግሞ የመቀበሪያ ጉድጓድን እየቆፈርክ ጠብቀኝ። ማን እንደሚቀበር እናያለን። ቤዚ ምን ሆነሽ ነበርሽ? አልደበረኝም። ከግቢ ከወጣን ጊዜ ጀምሮ ለፈልፋለሁ። አንቺ ግን ተከሰሽ። ቤዚ በእናትሽ ንገሪኝ። ሄሎ ያሬድ ናፈቀኝ። ምን? ስለሱ ማሰብ ማቆም አልቻልኩም። በተለይ ከሚወደው ኤንቫይሮንመንቱ የመለየቱ ምክንያት እኔ እንደሆንኩ ሳስበው በጣም እየጨነቀኝ ነው። ቤዚዬ በእናትሽ ተረጋጊ። እኔ እዛ ጋር ቁጭ እንበልና እናወራለን። ኧረ ቤዛ በፈጠረች ተረጋጊ። እኔ ማውቃት ቤዛ እኮ በጣም ጠንካራዋን ቤዛ ነው። ይችን አላውቃትም። እኔም እኮ የሚሰማኝ እንደዛ ነው፣ ግን አልቻልኩም። በእናትሽ ቤዛ ተረጋጊ። እሺ ቆይ አሁን የት ነው ያለው? እውነትም እንደተባለው ካናዳ ነው? ቆይ እሺ እውነት ቢሆን ራሱ ልጁን እንደ ወንጀለኛ ከኔ ጋር እንዳይገናኝ በዚህ ልክ እንደዚህ ማሰቃየት ተገቢ ነው? እሱማ ተገቢ አይደለም። ይሄኔ ምን እየተሰማው እንዳለ ማን ያውቃል? ይሄኔ ባዶ ቤት ውስጥ ብቻውን ቁጭ ብሎ እያለቀሰ ቢሆንስ? ቤዚዬ እየተናገርሽ ያለሽው ነገር በሙሉ እኮ ትክክል ነው፣ ግን ደግሞ እንደዚህ መሆንሽ ራስሽ ይጎዳሻል። በዚህ በኩል ደግሞ ችቻ ትናፍቀኛለች። ሁሉንም ነገር ተረድቼሽ አብሬሽ ልስላት እንኳን አትሰማኝም። እሷ መናገር ያልፈለገችው ሚስጥር እንዳለ በጣም እርግጠኛ ነኝ ቤዚዬ። እኮ ሄሉ እሱንም ቢሆን እኮ ልረዳሽ አልኳት፣ ግን እሷ አትፈልግም። እኔው ራሴ ደግሜ ያዋራታለሁ። አንቺ ብቻ ጠንክሪልኝ ሄሉ። እኔ አንቺ በጣም ከፍቶኛል። የሆነ ነገር አድርጊ፣ ጭንቀት ሊገለኝ ነው። እሺ ምን ላድርግ ሳቢ? ሁለቱም ጋር ደወልኩ፣ ግን ሰው አንዳቸውም ስልካቸውን አያነሱ እና እሺ ዝም ብለን ይገዳደሉ ነው የምትይው? እሺ ምን ላድርግ አላውቅም። ወይ ደግሞ እስቲ ለናታን ደውይላት እና የሆነ ነገር ያድርግ። ቆይ ምን እሺ ነው ጀለስ ሀፒ ነክሳ ስትመጣ ውስጤ እንደዚህ ፍልቅልቅ የሚለው? አረ ተው ውስጤ፣ ተው ውስጤ። ሄሎ መሲ። ናታን የት ነህ? የሆነ ቦታ እኮ። እሱ የሆነ ቦታ የት ነው? ለምን ማወቅ ፈለግሽ? ናታን በእናትህ ችግር ተፈጥሯል። ምን አይነት ችግር? ናታን ጆኒና ኤላ ቀጠሮ ቦታቸው ጋር ሄደዋል። ሁለቱም ግን ስልክ አያነሱም። እናማ ሰብሊ ተጨንቃለች። እኔ የማደርገው ነገር ግራ ስለገባኝ ነው አንተ ጋር የደወልኩት። እሺ እና ምን እናድርግ? እንድታፋልገን ፈልገን ነው። ይኸውልሽ እኔ የትም ላፋልጋችሁ አልችልም። በቃ አዎ በቃ። ይኸውልሽ ሁለቱም በጣም ተፈላልገዋል። ይካነቱና ይከባበሩ። ቆይ አንተ ልጅ ምንድነው የምታወራው? ይሄ እኮ በጣም ጭካኔ ነው። የኔ እናት አሁን እነሱ ባሉበት ሁኔታ ምንም አድርገሽ ልታስቆሚያቸው አትችይም። እኔ የምለው ቆየት ሆነ ነው እንደዚህ የምታወራኝ? ሰው ላገኝ እየሄድኩ ነው። ቃጀልና? አዎ መሲ፣ አሁን ፊት ለፊቴ ፍቅር ስጋ ለብሶ እየታየኝ ነው። ስለዚህ ስልኩ ልዘጋው ነው። ባይ። እንዴ መሲ ምን ሆነሽ ነው? ምንም አልሆንኩ። ይሄ ውሻ እናታም ምን ብሎሽ ነው? ፍቅር ስጋ ለብሶ ፊቴ ቆሟል። እሷ አላገኛት ነው ብሎ ስልኩን አልዘጋብኝም? ወይኔ ጉዴ! አንቺ ልጅ ግን ይሄ ዝምታሽ ዋጋ እያስከፈለሽ ነው። ቆይ እሺ ምን ላድርግ? በቃ ንገሪዋ። ምን ብዬ ነው የምነግረው? አፈቅርሃለሁ ብለሽ ነው ሰብሊ? እሱን በፍጹም ማድረግ አልችልም። ለምን? ሰብሊ ሴት እኮ ነኝ፣ ክብር አለኝ። ዛሬ ማፍቀሬን ብነግረው ደግሞ ነገ ቢኮራብኝስ? እሺ እንደዚህ ይሁንሽ እስከ መቼ?
አላውቅም። እግዚአብሔር ናታን ያንቺ ይሆናል ካለ አድርገው፣ ካልሆነ ግን የሱ ፍቃድ ነው የሚሆነው። በቃ ወይዳችን። እሺ ስለነ ኢላስ ምን አለ? ተፋልሞ ይዋጣላቸው ከዛ በኋላ ይከባበራሉ አለ። ምን አይነት ጨካኝ ነው ግን? ወይኔ ጉዴ ፈላ። አንተ ማን አባን? ድሮውንም የጆኒ ሰው ልትሆን እንደምችል አውቄው ነበር። ቆየሁብሻል። አጁ ግን ምንሽ ነው? ሙዲሽ የተጨረበ ይመስላል። ምንም አልሆንኩም እባክህ። ፊትሽ ግን ሲታይ እንደዛ አይመስልም። አቦ ምንም አልሆንኩም አልኩ አይደል እንዴ? አስታይ ቃጁ ግን ቅድም ያልሽኝ ነገር ከልብሽ ነው አይደል? ምን ብዬ ነበር? ናቱዬ አባትዬ ነው ያልሽኝ ነው። ኧረ እባክህ እሱ ሲያምር ይቀራልሽ። እሺ የት ነው ተሽ የምትሄጂው? እንጃለ። ኧረ ቃጁ ምንሽ ነው? እኔ አንቺን ብዬ አይደል እንደ መጣሁ እና ተገናኘን አይደል? በቃ እና ምን ፈለክ ከዚህ በላይ? አላ አይደል ናታን፣ እኔ ወንድ ልጅ እንደዚህ ሲሽለጠለጥ አይጸዳኝም። እሺ ምን ልሁንልሽ? እንጃለ። ኧረ ቃጁ አይመጣው ምንሽ ነው እንዴ? እሺ ምን ላድርግ? አላ አይደል ሊሆን ትንሽ አየር ሰዓት ነገር ምናምን ስጭ። እሺ ይኸውልህ፣ ግን እንደዚህ ማትሽለጠለጥ ከሆነ እሰጥሃለሁ። እስታይ
አሁን ተርዘረለ በዚያውን ተረጋጋሽ። ተረጋግቻለሁ። በእናትሽ አንቺን ማስጨነቅኩሽ አይደል? ስለምን ጭንቀት ነው የምታወሪው? ምን ላድርግ በእናትሽ? በአሁን ተነሽ፣ ሚኪና ቡሻ እየጠበቁ ነው፣ መሄድ አለብን። እሺ። አይ ሄሉ፣ እኔ እንኳን ዛሬ ለመመዱ ቀርቶብኝ ቤቴ ብገባ ነው ደስ የሚለኝ። እንደሱማ በፍጹም አይሆንም። ለምን? እንደዚህ ደብሮሽ ቤት ከገባሽ በጣም ትጨናነቂያለሽ። ይሄ ደግሞ ትክክል አይደለም። ሄሉ በእናትሽ እሺ በይኝ። አይሆንም አልኩሽ እኮ። አንቺ ከመጀመሩ ነው እንደዚህ አይነት ድርቀት ያመጣሽው። ከማን ይሆናል? ያው ካንቺ ነው። ሞዛዛ ደግሞ ዛሬ ሰርፕራይዝ አለሽ። እኛም ሰርፕራይዝ። ከማከላችን ውስጥ ጭውውት ያላቀረባቡሽ አልነበር? ዛሬ የማቀርበው ነገር አለ ታግዢኛለሽ ብሎ ነግሮኛል። ስለዚህ እሱን እናሳይሻለን። የምርሽ ነው? አዎ የምሬን ነው። እና ይሄንን ስታይ ድብርትሽ ብን ብሎኛል። እመኝ። እስቲ እናያለን። ሄሎ ጎረምሳ፣ ሄሎ። የተባባለበት የቁጥራችሁን ቦታ አድርግሻለሁ። አንተ ግን የለህም። አንተ የውሻ ልጅ ሳልደርስ ቀድመህ ሰው ላክብኝ አይደል? ስማኝ ኤልያስ፣ እኔ ማስተባበያ አልፈልግም። ትመጣለህ ና። አንተ ደነዝ፣ ለአንተ በአንድ እጅም ቢሆን አላንስም። እሺ አንተየው እነዛ ጎረምሳ ሴቶች ቀሩስ አልደወልክላቸውም እንዴ? አረ ደውዬላችኋለሁ አባባ። ያ ታላቅ ወንድምህስ? እሱን አልናገር። ለምንድን ነው የማትናገረው? ተናገር ብያለሁ፣ ተናገር። በኋላ ግን ወርድ ከድው ቁስ ነው ማረግ። ግን ፍቅረኛ ምናምን ሳይሞክር አይቀር። መድኃኒ የኔ ቡቹ ነው ሴቶችን የሚያሽኮረምመው። አይገርምም አባባ? ተው ብለው አልሰማለኝ። እሺ እኔ ምን ላድርግ? ወልዶ መና ኪሳራ። ይሄ እኮ ሊነገረው የማይሰማ ደለዝ እኮ ነው። እዝጎ መድኃኒዓለ እንዲያው አባባ፣ እንዲያው የሚገርም ነገር ልንገሩት። ምንድን ነው እሱ? እንዲያው ባለፈው ከጃኬት ውስጥ ብር ጠፍቷል ነበር። አዎ አስታወስኩ። እሱን ብር የሰረቀው እኮ እሱን። ማ? አቡቹ? አዎ አቡቹ። ወይኔ ተቆላ ዝራፍ! ያኔን የመሰለ ጎረምሳ አንበሳ የእነዚህ ዝንቦች መጫወቻ ተሆነ። ወይ ተቆላ! እይ እንዲያውም ይኸው መጣሉት። ጎበዝ ልጅ አንተ። እኔ ተቆላ ደህና አድርጌ ልኩን ባላስገባው ተቆላ ብለህ እንዳትጠራኝ። እንዲያው ብታስተካክሉት ነው። ያው በሱ ምክንያት እኔ ወንድሜ ነው ማለት ደበረኝ ራሱ። ትበል አንተ ያው ነህ። አይ ጀሞ እንዴት ናችሁ? አያ አባባ ምንም እንዳልተፈጠረ አክት ሲያረግ ምን እንደው አንተ ርጉም ነህ አንተ የተረገምክ። እንደው ላርግ ምን ቀን ነው አሁን አንተ ከኔ ነው የተወለድከው? እርኩስ! እናንተ ልጆች ምን እየተካሄደ ነው? ወይ
ለኔ መልስ ለኔ ና ፊት በላ ና ናውጣ እስቲ። እኔ ከሴቶች ጋር ያለን ነገር ተው አላልኩም አላልኩም። እኔ ምን ላደርግ ብለህ ነው? አያ ትንሽ ራሱ እኮ አፍረት አይሰማም። እንደው ለምን ደህና አድርጋ አገባለት። አሁንም አረጀው አሁንም አጃጀው። ለዛ ነው የምትጫወትብኝ። አናፋብኝ ያናፋብ። አረ እናንተ ልጆች ምን አይነት ሙድ ነው የምታራምዱት? ይኸው ህፃኑን አይመጣውም። እረፉ። ዝብል ይሆንክ እንደው ጃርት ናት እንዲህ ቆመ ሳይ ራሱ እኮ የቁም መጥረጊያ ነው የሚመስል። ሚኪ ፍታ፣ አስቀይማለሁ። እሺ ማ እኔን እኔ እኮ አባትህ ነኝ። ልመታኝ እኔን እንደው እኔ የምለው ግን አባባ ለምን ደህና አድርጋ አትረግሙ? አሁንማ የቀረኝ ሀብቴ ነው። ጉልበትም ሸሽቶኛል። አትደግ። አሜን። እንደው አይለፍልህ። አሜን። እንደው ከስል እንዳልክ ጥቁር እንዳልክ ቀር። አሜን። ወይ ቁርጥ ከትፎ እንደዚህ ፊት ለፊት ላይ እየበሉ እንዳማረ ቅርብ ይበል። አሜን። አይንህ እያየ ቃጀል እናታን ይጥበሳት። እንዲህ አይንህ እያየ ሻፍድ። ምን አልክ አንተ? ተው ተው። በአካል ሰማም ታሟርታለህ እንዴ? ሲያስጠላ በእናታችሁ። አንተ ትቀልዳለህ እንዴ? እኛ ድራማ እየሰራን ነው። ራሳችንን አፕግሬድ እያደረግን ነው። እና የፈለገ ድራማ ቢሆንስ በቃጁላ ላይ ቀልዳለ እንዴ? ይኸውልህ አንተ ልጅ እኔ በኋላ ተናግሬያለሁ። ይሄ ቃጁላ ላይ የምትለውን ትተህ ቸሊና በል። በአካል ሰማም። ኧረ እባክህ ለእኔ ልንደውላችሁና ቶሎ ነው በላችሁ። እኛ እዛ እንጠብቃችኋለን። ደግሞ ሁለታችሁም ስሙኝ፣ ከዚህ በኋላ እኔ ድራማ ትቻለሁ። እንዴ ለምን? በቸሊና ምክንያት ነው። ይሄማ አይሆንም። ለምን? ምክንያቱም ያንተ ከድራማው መራቅ ቃጀልን ያንተ ስለማያደርግ። አልገባኝም። ግልጽ እኮ ነው አባቢ። ድራማው ደብሮ ሳይሆን ከቸሊና ጋር ስትሆን ቃጀል እንዳይደብራት ነው አይደል? አዎ ለዛ ነው። በሚያሳዝን ሁኔታ የሚገርም ነገር ቃጀል አሁን ከማን ጋር እንዳለች ብታውቅ። ከማን ጋር? በሚገርም ሁኔታ ማለት ነው። ፎደል ብሎ ከናታን ጋር ጊዜ እያሳለፉ ነው። አቤት ሲያምሩ፣ አቤት ውበት። እስኪ ህፃኑን በል። ህፃኑ የት ናቸው? ሄድና ታገኛቸዋለህ። እዛ ቅያሱ ጋር ናቸው። አላምንህም። አፈለክ ሄደህ አትኔን ምንድን ነው የምታደርገው? እስታይ ለምን ነገርከው? ሄዶ ክላም ያርጋትና በጦፈ እንዳትቀልዳለህ እንዴ? ወይ ያገኛታል ወይ ይጣላሉ። እኔ የለሁበትም ምናምን አገባኝ። ና በእናትህ እዛ ሄደን እንጠብቃቸው። ውይ ሰብሪ፣ አይ ቲንክ አሁን ሁለታችንም ወደ ቤት መሄድ ሳይሆንብን አይቀርም። ከዛማ ቤት ሆነን የሚሆነውን ነገር እንከታተላለን። መሲ በእናትሽ ትንሽ ብቻ እንታገስ። እዚህ መቆማችን ምንም የሚፈጥረው ነገር የለም። በዛ ላይ ደግሞ መውጫ ሰዓታችን እየደረሰ ነው። በእናትሽ ወንድሜ ይቆጣኛል። እሺ በእናትሽ 10 ደቂቃ በቃ 10 ደቂቃ ብቻ። 10 ደቂቃ ብንቆይም ምንም የምንፈጥረው ነገር የለም። እንዴት ነው የማይኖረው? አሁን ባሉበት ሁኔታ ሁለቱም ስልክ እያነሱ አይደለም። ምን አይነት እድል ነው ግን ያለኝ? አንቺ ነሻ ተይሽልሽ አልሰማም ብለሽ ሁለት ወንዶችን ያጫረሻቸው። እቺ ደግሞ ወሬ አይገርምም? ጆኒ ታዋቂ ቲክቶከር፣ ኤላ ደግሞ የግቢ ሸበላ ወንድ። እነዚህ እንደማያጨርሳቸው ይሄ እንቡጥ ይሆናል። ውበትሽ ነው ወሬ። እባክሽ ጉልበቴን እያመመኝ ነው። ካልሆነ እዚህ ጋር ረፍ እንበል። ምንድን ነው አስሬ እንዳደረጉት ጉልበቴ ነው። እቻ ለምናታ ችማትረባ ለቸር በቃሉ አቃጥራ አስበርክክ። አንቺ ግን የምርሽን በጥፊ መታሻት? አላርፍ ካለሽ ገና ጥርሷን አራግፍላታለሁ። እሺ ለምን ሲባል? ያለ ስሜ ስም ስለሰጠችኝ ነዋ። አንቺ ጥምድ አድርገሽ ስላሻት እንጂ በእርግጠኝነት አለም አይደለችም ደብዳቤውን የጻፈችው። እና አንቺ ነሽ? አልቀለድኩም። ድሮም የሷ ነገር ሲነሳ የሚያንጨረጭርሽ ነገር አለ። ኡፍ መሲ በእናትሽ ተይኝ። እኔ ለራሴ ጭንቀት ነው። እሺ ትችሻለሁ። እንኳን ደህና መጣህ አንበሳው። አንተ ነህ አይደል? ምኑ ተሳክቶልሃል? መንገድ ላይ ኒንጃ ጠብቁኝ እንዲመታ ያደረገው አንተ ነህ? የምን እንጃ?
ተንኮልህ በጣም ገብቶኛል። ጎበዝ ልጅ። አሁን ለቀልድ የሚሆን ጊዜ የለኝም። እናማ ይለይልን። እንደዚሁኝ ተደባድበን ብታሸንፈኝ እውነት የወንድነት ስሜት ይሰጣል? አሁን እያወራን ያለ ነው ስለ ስሜት ሳይሆን ስለ ክብር ነው። ቢሆንስ? ስማ፣ በምንም ሁኔታ ውስጥ ሆነ ባሸንፈ እኔ የምፈልገው በሰብሊና በጓደኞቿ ፊት ጀግና ሆኜ መታየት ነው። በቃ ታዲያ ከዚህ በላይ ምን አለ? ይህንን ቀጠሮ ለሌላ ቀን እናደርገው። አይሆንም። ከተስማማ አንድ ሌላ ድል አዘጋጅልህ። ምንድን ነው? ስማኝ፣ እጅህን እኔ እንደሰበርኩት እናገራለህ። ከዛ በኋላ ግን ሰብለ አጠገብ ላይ አልፈልግም። ተግባባን? ይሄ እኮ ድል አይደለም። የማይሆን ነገር አታውራ። አድርግ ያልኩህን ብቻ ታደርጋለህ። እሺ፣ ተስማምቻለሁ። በጣም ጥሩ። እንደዚህ ብለህ ስትሆን በጣም ነው ደስ የሚለው። ይህንን ቀን ግን መቼም ቢሆን እንዳረሰውሽ አታስብ። ቀኑን ክንዴ ላይ እነቅሰዋለሁ። ያኔ ተረተ ቆይ ምን ሆናችሁ ነው እንደዚህ ቆያችሁት? ምን አጋጠማችሁ? አንተ ፋራ ነህ እንዴ? ማለት ይኸውልህ ሴት ልጅ የሆነ ነገር ገጥሞኝ ነው አለች ማለት በቃ በእርግጠኝነት እቺ ልጅ መንገድ ላይ ሄደች፣ የሆነ ሰው ለከፋት። ከዛኛው ሰውዬ ሲለክፋት ምን አደረገች እሷ? ቡና እንጠጣ ምናምን ሲላት እሺ ብላ ካፌ ገብተው እየጠጡ እየተዝናኑ ፎለል እያሉ ቆዩ ማለት ነው። ኧረ እባክህ ያኔ ተረተ መቼም እንደዚህ አታደርግም። እሺ ምን ችግር አለው? አንተ ምን ሆነህ ነው? እኔ እኮ ፍቅረኛዋ ነኝ። ሁና አንተ እኮ እከካም ነህ። ድሀ ደግሞ ፍቅር ሲይዘው ሁሌ በስጋት ነው መቀመጥ ያለበት። ለምን? የሆነ ታይም ላይ ካንተ የተሻለ ልጥጥ ይመጣና ላጥ እንዳያረገህ ነው። ፋራን እንደ አንተ ይኸውልህ የፈለገ ልጥጥ ቢመጣ ማለት ነው የኔ ተረተ መቼም እኔ ላይ አትቀየር መስሎ ነው። እባክህ የኔ ተረተ ምን ነው ዝም አልሽ? አይ ምንም። እንዴ አልገባኝም። ቆይ አነጋገርሽ ምንም ደስ አይልም። እንዴት ማለት? ከኔ የተሻለ ልጥጥ ብታገኝ ትጠፊያለሽ እንዴ? አንተንማ በማንም አልተካም። አያቢክ ቆይ ቤዚቲ ምን ነው ዝም አልሽ? አይ ምንም። ቤዛ እኮ ልክ ነች። ቤዛ ዝም ብትል እኮ ያምርባታል። ለምን ተቀለዳለህ እንዴ? የሷ ፎንቃ እኮ የልጥጥ ልጅ ነው። አሃ ለካችስ ተወቹኛ ነን እኮ። በቃ ለምን አንሄድም ታዲያ? የፈጠነ እንሂዳ። በእናታችሁ ነው ዛሬ ቅርብኝ። ለምን? ምንም ሙዴ ጥሩ አይደለም። ግድ የለሽም ቤዚ፣ እኔና ሂሉ በምናቀናበረው ጭዊ ፈታ ትያለሽ። አውቃለሁ ግን ይቅርብኝ። ቤዛ ካልሄደች እኔም አልሄድም። እኔ የምላችሁ ቆይ ለምን እንደዚህ አናደርግ? ምን እናድርግ? የሆነ ጸዴ ጭዊ እንፍጠርና ቤዛን ፈታ እናድርጋት። እንዲያውም እኔና ቡሽ ልናቀርብ ያሰብነውን ነገር ለምን አናሳያችሁ? ጸዴ ነው፣ አሳዩናል። የት ሄደሽ ነበር? አምባ አምባ ተልኪ አምባ እውነቱን አውጪው። በእውነት አባባ በእውነት ታዲያ የቆይተሽ ቢዘኝ ጉልማሳ ቢዘኝ እንዴት ቢንቀኝ ነው? ንቀት አይደለም ንቀት። ታዲያ ምንድን ነው? ፍቅር አባባ ፍቅር። ኧረ ሚኪ ይኸው ጉዴ ስማልኝ። ይኸውልኝ ስሙልኝ ጉዴን ዘመና ያ ልጄ ራሷን ስድርን ወይኔ አንተ ግን የሆነ አዛ የሆንክ ፍጥረት ነው። ፈታ አደረግሻል። ጭዌ ላይ ምንም አትይም። በነገራችን ላይ
ቅድም ግን ሙሉ ሸሌል ለተጨረው ነበር። ያ ዝግ የሆነ ልጅ እኮ ነው በእናት ማቾን ቢን ምን አድርጎ ነው እሱ ይብራበባክ ለምን አቡ በእናት እኔ እንደዚህ የሚያዘገኝ ሰው አይጸዳኝምሽ እስቲ ስጠብቀው የነበረው ሰዓት ደረሰ ምንድነው ያቾን ቢን አይደል ስማ ያቀደሙን ጭውዬ ቆይ እዚህ እንዳለ ማን ነገር ሚኪና አቡሽ ናቸው የሚሆኑት ያቀደሙን ጭውዬ እንድገማታ የቷን ጭው በስልክ ያወራን አባትዬ እናትዬ ደሱ ነገር እስቲ እናትዬ አባትዬ ቃጀል ምን እያደረጋችሁ ነው? አባንተ ቅደም ማንቺ ክራይ አባንተ ቅደም ማደሞ በቃ ሙድ ያዛችሁ እንዴ? ሙድ እኮ እያያዘን እኮ አይደለም ቾምቤ። እና ምንድነው? አይ ድራማ እየሰራን እሱን ደግሞ ካንተ ነው የተማረው ማለት። ኦኬ ለካ አንተ ዳንስ ነው የምትማረው። አንቺ አሁንም እዛ ቪዲዮ ላይ ነሽ? ኧረ አይደለሁም አባ እንዳይደብረሽ። ቃጁ ከልቤ ነበር ማፈቅርሽ። እያንዳንዱ ቀናቶች ሌሊቶች አንቺን ሳላስብ አሳልፌ አላውቅም። ምናልባት ፉንቄ የምገልጽበት መንገድ ላንቺ አልጸዳሽ ይሆናል። ግን አንድ ነገር እመኝ፣ ህፃነ ቂርቆስን ነው የምልሽ። መቼም ቢሆን እንደኔ ልቡ ዝቅ እስኪል የሚያፈቅርሽ ወንድ አይመጣም። በጣም አፈቅርሻለሁ። አንቺ ይህንን መንገድ ከመረጥሽ መልካም ይወጥሽ። አፈቅርሻለሁ። ተማምነን ተዋደናል ስንለያይ ምን ይሉናል ምን ይሉናል ምን ይሉናል አስደበርኩት እንዴ? ደብሮታል ግን ተይው ይለምደዋል እባክሽ። እኔ እኮ እንደዚህ ማደርገው እሱ ከቸሊና ጋር ያደረገው ነገር ነው እንደደበረኝ እንዲገባ። ምን ቆይ ከኔ ጋር ስታሳልፍ የነበረው ቻልቲችንቲ ሙድ ሳክስ ነው ማለት ነው? ማለት በቃ መሄድ አለብኝ። ወዴት ነው የምትሄጂው? ቾምቤን ሶሪ ማለት አለብኝ። እኔስ ከኔ ጋር አብረን ጊዜ እናሳልፋለን ብለሽ አይደል እንዴ ያመጣሽ? አለበዛ እኔ ህፃኑን በጣም ይደብረኝ። እኔና አንቺ በዚህ በኩል እንሂድ። ያየን እስኪ ደነቅ እማመን እስኪያቅተን እንዲህም አይነት ፍቅር አለ ወይ እስኪል ሰው ሳይቸግረን ያኔ ከአይን ውስጥ ገብተናል ጥላው ሄደች ቢባል አሁን ሰው እቺ ልጅ ደግሞ ቁማ የምጠብቀው እኔን እንደሆን ብቻ እንደው ፈጣሪ እንደው መድኃኒዓለም መጨረሻዬን እንዲህ በፍቅር እንደዚህ የተጃጃልኩ ሰው እንዳታደርገኝ አደራህን፣ አደራህን የኔ አምላክ፣ አደራህን የኔ አባት። Hi, Judy. Hi. How are you? I'm fine, thank you. And you? I'm fine. እንዴት እንባባል ማንን እንዳስታወሽን ታውቂያለሽ? ማንን ነው? ቲቸር ተዋቡ። ማናት ደግሞ ቲቸር ተዋቡ? እጄን ይዘው ፊደል ያስቆጠሩኝ መምህርት ናቸው። ይገርምሻል ማለት ይሄ የተሳሰረውን አፌ በእንግሊዘኛ እንዲፍታታ ያደረጉኝ የእሱን መንገድ ጥርግ አድርገው ያሳመሩልኝ ሰዎች ናቸው። እሺ እኔ ለማንኛውም ላናግርሽ ነው የመጣሁት። ብታይ እንዴት ያሉ መምህርት ነበሩ መሰለሽ። ልክ ክላሳችን ግብት ሲሉ ሁላችንም ብድግ ልንልና ማለት ነው ጉድ ሞርኒንግ ስቱደንት ሲሉ ጉድ ሞርኒንግ ቲቸር እንላቸዋለን። ከዛ ሃው አር ዩ አይ አም ፋይን ቴንክ ዩ ኤንድ ዩ እንላቸዋለን ማለት ከዛ ሲት ዳውን ሲሉ ቴንክ ዩ ቲቸር ብለን ቁጭ ነበር ማለት። አይ ጊዜ እንደው ያን ጊዜ አቤት እንግሊዘኛ ጥርግ ነበር እኮ የምናደርጋት። ጄሪ ፕሊዝ በእናትሽ አዳምጪኝ።
አዳምጥሻለሁ እባክሽ። ምን ታካብጃለሽ? አንቺ እኮ ግፋ ቢል የምታወሪ የፍቅር ሮሮ ነው። ሌላ ምንም ልታወሪኝ የምትችይው ነገር የለም። እኔ እኮ ወድጄ አይደለም። ታዲያ እኔ ጄሪ አስገድጄሽ ነው ፍቅር ውስጥ የገባሽው? እሺ አሁን ጨርሽ። መቼም የማይረሳኝ ያን ጊዜ ማለት ነው። ልክ አስተማሪያችን ይመጡና የሆነ ጥያቄ ሰጥተውን ከዛ እችን የሚሰራ አለ ምናምን ሲሉ እጃችንን እናወጣን ሚ ሚ ሚ ሚ የምንላት ነገር በቃ አይ ዘመን አይ ጊዜ እንደው ወይ ያን ጊዜ አይ ደጉ ጊዜ። ተይኝ እስኪ። ኡፍ ጄሪ በእናትሽ አንቺ እኔን ጄሪን ኡፍ እችን የመሰልኩ ቅምጥል ኡፍ የነገ አማችሽን ኡፍ የነገ የልጆችሽን አክስት ኡፍ አንቺ አታፍሪም? ማነው ደግሞ አክስት? እኔ ነኝ። ምን? እንዴት ሆኖ? ምን እንደዚህ ሽርጉድ የምትይው ከማክቤል አርግዘሽ ለመውለድ መስሎኝ። ሆ ያኔ ደግሞ ያችን አጋጣሚ ተጠቅሜ እኔም አክስት ሆናለሁ። ማን አርግዞ ነው ደግሞ ለመውለድ የፈለገው ባክሽ? ሺፍልጥ ማሰሪያው ልጥ አሉ ሰውየው። ሆ ምን ነው እንደዚህ ያዙ ልቀቁኝ የምትይው እኮ በአንድ በትዳር ሲባጎ ጥፍ ነግ አርገሽ እስክትታሰሪ ድረስ ነው። ከዛም በኋላ ያኔ ተወልጃለሽ፣ እኔም በዛ አጋጣሚ አክስት ሆናለሁ። በቃ አለቀ። ይሄ ነው። ቆይ ግን ምን አለበት ብትረጂኝ? መች አስረዳሽኝና? ላለቅስ ነው እንዴ? ሶፍት ልስጥሽ ወይ ማህረብ ልስጥሽ? የኔ እናት ምን ታካብጃለሽ? አልቅሻ። ሆ ያንቺን ወርቅ መሰለሽ እንዴ? እናቴ ስንት ተነፋርቅ ስንት ንፍጣችን ዘረክረክ አርገን መሰለሽ ያደግነው እኮ። ይው ንፍጥ ብቻ ንፍጥ አላውቅም ልትይኝ እንዳይሆን። እሱንማ አውቃለሁ እንዴ፣ ግን ደስ አይልም። ማን ደስ የሚለው አለ? ሆ ንፍጥ ብሎ ማንም ደስ የሚለው የለም። እሺ አሁንስ ጨረሽ? ንፍጥ ንፍጥ ስትይ ንፍጥ ይመጣ። አንዴ ልናፈጥ። ሶፍት ልስጥሽ? አይ ይቅር። ለምን? የኔ እናት ንፍጥ ግርማ ሞገስ የሚኖረው ያለ ሶፍት ያለ ማህረብ እንደዚህ ወገቡን ይዘሽ ፍርጥ ስታደርጊው ነው። ኦ ጄሪ በጣም ዘጋሽኝ። አሁን አዘጋውሽ? ምን ነው የኔ ንፍጥ ሻኖ ለጋ ነው አልሽሳ? ትንሽ ቆይ ግን መልክ የሰራሽ አይመስልሽም? መልክ ደግሞ ይሰራል እንዴ? እኛ ሰፈር ይሰራል በደንብ ተደርጎ። እንዴት ነው የሚሰራው? እንደዚህ ምናምን እያሉ ይሰራሉ። ግን ታድለሽ። ለምን? ምንም ያስጨንቅሽ ነገር የለማ። እኔ ማልጨነቀው እኮ ያለ እድሜ የማይሆን ነገሮችን ስለማልጀምር ነው። ይሄው አንቺም ያለ እድሜሽ እንጣጣጣሽ ወገብሽን ብለው አሳረፉልኝ። ይሄው በየመንገዱ እንደ ቆራሌው ተሽከረከሪልኛለሽ። ቆራሌው? የኔ እናት እሱን አብራሪልኝ ሳትኝ ወደ ጉዳይሽ ግቢ። የንፍጡስ ነገር? እሱን እንኳን ተውት የኔ እናት። ትንሽ ጠርቀምቀም በዛ ይበልልኝ። ለምን? በኋላ ስራ ስፈታ እያነሳ ፍርጥ አደርገዋለሁ። አሁን በይ ወደ ጉዳይሽ ግቢ። ከማንም ጋር አልጣለሁ። ኤላቷሽ እጅህ እኮ በጣም ተጎድቷል። እንደዚህ ሆነ እያየሁህ ምንም አልሆንኩም ትለኛለህ እንዴ? አልሚ በእናትሽ ተይኝ። አሁን ከማን ጋር እንደተደበደብክ ንገረኝ። ምን ያደርግልሻል? ኤላ ምን አይነት ስራ እየሰራ እንደነበር ረሳኸው እንዴ? አንዱ ላይ ጠቃ ሞክሮ ቢሆንስ? አይ እንደሱ አይደለም። እና እንዴት ነው? በቃ ከአንድ ጎረምሳ ጋር ጣልችኝ እኮ። በምን የተነሳ ነው የጣላኸው? በምን ሊሆን ይችላል? በድንገት በተፈጠረ አለመግባባት ነው። አላምንም። እና ምን ልትይ ነው? በእርግጠኝነት የተደባደብከው በሴት የተነሳ ነው። እንዴት እንደሱ ገምትሽ? ለሽፋን ብለህ ፍቅረኛ ያላትን ሴት እንደቀረብክ ነግረኝ ነበር። እናማ የሷ ፍቅረኛ ዝም እንደማይል ገምቼ ነው። ጥሩ ገምተሻል። ስራ ጨርሰህ የለ እንዴ? ቆይ ለምንድን ነው ከልጅቷ ጋር ያለህን ነገር ማታቆመው? እኔ እንጃ። አንተ ብቻ ወደሃት እንዳይሆን። አልሚ በቃ ምንም አትበይኝ። ኤላ እኔ እኮ ቤተሰቦቻችንን ትተህ እንድትመጣ ያደረኩት ይሄ የድብድብ ሱስ እንዲተው ብዬ ነው። አረ ምን ልትል ነው? እኔ ደግሞ ለሚሽኑ ሽፋን ፈልገሽ ይመስሉ። እዚህ ሚሽን ውስጥ እኮ የገባው ጥሩ መርማሪ ሆኜ የአባቴን ፈለግ መከተል ፈልጋለሁና ላግዝሽ ልርዳሽ ስላልከኝ ነው እንጂ ሲጀመር እኔ አልፈለኩም ነበር። እና ውለቴን እያሳነሽው ነው? አይደለም ኤላ፣ ውለታን እያሳነስኩት አይደለም። ግን ይኸውልህ ይሄ አዲስ አበባ ነው። እዛ የለመድከውን የድብድብ አመልህን እኔ እዚህ እንድትቀጥል አልፈልግም። ይኸውልሽ አልሚ፣ ጸቤን እኮ ታውቂዋለሽ። ካልደረሱብኝ አልደርስም፣ ሲደርሱብኝ ደግሞ በቃ እስከ ጥግ ነው። አረ ለዛ ነው ወንዶች መንገድ ላይ ሌላ ክፋት ነው ብለህ ለሴት ብለህ ይጣላው። የምታወሪው ስለ ብርክቴ ነው አይደል? አዎ ስለሷ ነው። ታዲያ እኔ እኮ በሳቱ ባልደርስላ ሊደበድቧት ነበር። ግን ደግሞ ሳትደባደብ ችግሩን መፍታት ትችል ነበር። ይኸውልሽ ነገሩ ቅስፈታዊ ስለነበር አይሙሉ የኔ የመጣው መማታት ነው። ከዛ መቷቸው አለቀ። እሱ ድርጊት ግን ልጅቷን ማይሆን ፍቅር ውስጥ ከቷት ነበር። ታዲያ እኔ እኮ እንደሱ እንዲሰማ ፈልጌ አልነበረ። ይኸውልህ ኤላ፣ አሁን ከኔ ጋር እኩል መመላለስን አቁም። ከሴቶች ጋር ያለህን ቀረቤታ በልክ አድርገው። እሺ ኢንስፔክተር። አልቀለድኩም ኤላ። አልሚ ሁሉንም ነገር እኮ መቆጣጠር አልችልም።
ባካል ሰማም በላን ወደ ቤት ሂድ። ምናልባት ደግሞ ህክምና ካስፈለገ ራይድ ጥራና ሂድ። አይዞህ ደግሞ እሺ ወዴት ነሽ አንቺ? ያልኩን ብቻ አድርግ። እህቴ ግን አንዳንዴ በጣም ታበዥዋለሽ። እና የመጣሽው ስለ ጊዜ ልታወሪኝ ነው? አዎ ስለሱ ላወራሽ ነው የመጣሁት። አንቺ ግን ቆይ ምንድነው እንደዚህ እያደረገሽ ያለሽው? ዝም ስልሽ ትንሽ ቂቤ ጥበስልኝ ምናምን ያልሽ አልመሰለሽም? ምን ቂቤ ደግሞ ይጠበሳል እንዴ? አንቺ እኮ ነሽ ያልሽው እንዴ? እኔ መች አልኩኝ? አሁን እንደው ቢሆንልኝና ቢሳካልኝ ሲስተምን ብታገቢ እንዲህ ነው በየቀኑ ልቤ ነው የምትልጪው? ልብ ደግሞ ይላጣል እንዴ? እኛ ሰፈር ይላጣል። እንዴት ነው የሚላጣው? ያው እንደ ብርቱካን ነው። ልብ እንደ ብርቱካን? ያፕ ያንቺ ጓደኛሽ እንደዚህ ያፕ እያልሽ የምታዝገኝ? ኡፍ በእናትሽ ጄሪ፣ ጊሊያድን ያልሽውን ነገር ቆይ ለምን አትነግሪኝም? አጭር ቀጭን ትእዛዝ ነው የሰጠሁት። ምን ብለሽ? ከዚህ በኋላ ኤልዳናን እንዳታገኛት ቀና ብለህ እንዳታያት ነው ያልኩት። እንዴ ቆይ ለምንድን ነው እንደዚህ ያልሽው? ብላስ ምን ችግር አለው እንዴ? ይሄ እኮ ትክክል አይደለም። ቆይ አንቺ ልጅ አፈቅርሽው እንዴ? አንቺ አምሻል እንዴ? ቆይ እንዴት ነው ማፈቅረው እንዴ? እና ታዲያ ለሱ እንደዚህ መንጨርጨር ምን አመጣው? ምክንያቱም እኔ እሱን መቅረብ የፈለኩት ማይኮን ስለሚመስለኝ ነው። ገባሽ? who is ማይኮ? he's my cousin. are you sure? yeah. ወይኔ ጄሪ እንግሊዘኛ እኮ ድፍረት ነው የሚፈልገው የሚባለው እኮ እውነት እኮ አንቦረቦርኩት ትችያለሽ። እውነት ጄሪ ሙች ትችያለሽ። አንቺ ቆይ ምንድነው የምታወሪው? ወዲህ ነው ነገሩ። እና ቆይ ከዝንሽን ቢመስልሽሳ እንዲህ መቀራረቡ ምን አስፈልገው? ከዝኔ በህይወት የለም። ሶሪ it's fine. ወይኔ እንግሊዘኛ እና ከጊሊያድ ጋር ምንም የለኝም እያልሽ? አዎ ቢሆንም አንድ እንደ ወደፊት አማት ከሱ ጋር ያለሽን ቀረቤታ ምንም አልወደድኩትም። እንዴ ለምን? ምክንያቱም ልጁ ቆንጅዬ ነው፣ ቁመናው ያምራል፣ ወንድ ነገር ነው። በቃ አለቀ። ለዚህ ነው እና ቀስ እያለ ሊያሰምጥሽ ይችላል። ኖ ጄሪ፣ ይሄማ በፍጹም ሊሆን የማይችል ነገር ነው። ስንቱ ነው አይሆንም እያለ የፍቅር ጉድጓድ ውስጥ የተዘፈቀው። አይሆንም ምናምን የምትይ ከሆነ ደግሞ እኔ መጨረሻ ውሳኔ ነው ወሰናለሁ። ቆይ ምንድነው ውሳኔሽ? ማክቤልን የሆነ የምትፈልገው ልጅ አለች፣ ለእሷ አጣብሰዋለሁ። ዋት? ብቻ እቺ ልጅ እንዳይሆን እንደዚህ የምትይኝ? የቷ? ሄቨን ነው? አይ እሷ አይደለችም። እሷንማ ስንት መስዋዕትነት ከፍዬ መስልሽ ያስተረፍኳት። አልገባኝም። የኔ እናት እኔና አንቺ ኢትዮጵያዊ እንሆን እንጂ ማለት ነው በጣም ብዙ የማያግባቡን ነገሮች አሉ። ስለዚህ እኔ ልሂድ፣ በጣም ርቦኛል፣ ወደ ቤቴ ልሂድ። ኡፍ በእናትሽ ጄሪ፣ የጀመርነውን እንጨርስ። የኔ እናት እዛው ስራሽ ያወጣሽ በስንቱ ልበጥበጣለች። በሶ የቷ በሶ? አየሽ አይደል እኔና አንቺ አንግባባም ያልኩሽ እኮ ለዚህ ነው። በይበቃቸው፣ እግዚአብሔር ይሆንሽ። ኡፍ እኔ ግን ለምንድን ነው በዚህ ልክ ቻሌንጅ የሚገጥመኝ? ይሄ ቆንጆ እንዴት ነሽ? ደህና አይደለሁም። ምን ሆነሽብኝ? ጆኒ ቆይ እንዴት እንደዚህ ታደርጋለህ? ምን አደረኩ? ኤላም መደብደብ ተገቢ ነው? አግቦ ነበር ትንሽ ነው ያቀመስኩት። ይሄው ነው። በጣም ነው የሚደብረው። ምንድን ነው የሚደብረው? እጁን እኮ ነው የሰበርከው። በዛ ላይ ደግሞ ይሄን ሁላ ነገር ያደረከው በእኔ ምክንያት ነው። ቆይ ጀብድ ነው እንደሚመስልህ? ሰብሊ አንቺን ያልገባሽ ብዙ ነገር አለ እኮ። ምንድን ነው ያልገባኝ? አሁን ያደረኩት ነገር በወንድ ቋንቋ በጣም ብዙ ትርጉም አለው። እንደዚህ አይነት ወንድነት ምንም ነው ደስ የማይለው። አሁን ያለፈው አልፏል። ምክንያት እየፈጠረ ህይወትሽ ውስጥ ሊገባ የሚሞክረው ኤልያስ ከዚህ በኋላ ህይወትሽ ውስጥ አይገባም። እኔ እኮ ሁሉንም በራሴ መንገድ ላስተካክለው ነበር። አንተ ግን አበላሸከው። በነገራችን ላይ እኔ እንደዚህ እንዲሆን አልፈለኩም ነበር። እሱ ራሱ ነው የገፋፋኝ። በጣም ነው የሚደብረው። ለማንኛውም ተረጋጊ በቃሽ። እሺ ጎረምሳው እኔ ነው? አይ እኔ ነው። ታዲያ እኔ ስትይ ቆይ ምን ነው ጎረምሳው የሚመስለው? አሃ ለከፋ መሆኑ ነው።
አልቀረብህም። ይኸውልህ እዚህ ምድር ላይ ወንዱ ሁሉ አልቆ አንተ ብቻ ብትቀር እኔ የምለክፍ አይነት ወንድ አይደለህም። እሺ እና ምን እያደረግሽ ነው? እሺ እንደ እናንተ ወንዶች ደግሞ እንደው ስታስጠሉ በቃ ሲያናግሯችሁ መከራ፣ ሲስቅላችሁ መከራ። ምንድነው? ወይ እኔስ የመጣሁት ረዴትን ፈልጊያት ነው። እና እኔ ስለ ረዴት ምን አገባኝ? ኧረ እባክህ እና ስለማን ነው የሚያገባ? ምናልባት ስላንቺ ይረዛ ችግር ፊት ማን ነው? አንተ ነው። ምን ነው አሳመርኩልህ እንዴ? አልቀረብሽም ባክሽ። አንቺም አልተባልሽም። አይጥ ይረዛ የሆንክ ዱቄት ምን ይመስላል ይሄ አፈር ፊት። እንደውም ይኸውልህ እኔ እንጂ አላወከኝም። እሺ ባልሰራለህ። አረ ሊበላ እኔን የመሰለ ሸበላ ሊጠበል አልቀረብህም። ይኸውልህ የኔ ወንድም እኔ አንተን አይደለም ልጠብስ ይቅርና እንዲህ በእንጨት መነካ አይነት ሰው አይደለህም። እሺ የሆንክ ጎባጣሽ ማገሌ መዶሻ ፊት ሲያስጠላ። ማናባሽ ነው መዶሻ ፊት? አንቺ ዝም ብለህ አንተ ኮተታም ጎባጣ። አልቀረብሽም። እንዳትጫጫብኝ። ምን ትመስላለች? በእናትሽ ቀረብሽ። እንደው እቺ ምላሳም ከየት ነው የመጣው? በእናታችሁ እኔን የመሰለ ሸበላ መዶሻ ፊት። እኔ ምን ነው መዶሻ ፊት የሚመስለው? ቀርቼብሻለሁ። ሁለተኛ እንዳላገኝሽ የሆነች ችጋራ። እኔ አልገባ ያለኝ ነገር ቢኖር የዛ ኒንጃና የጆኒ ግንኙነት ነው። ምንም እኮ ግራም ያጋባ ነገር የለውም። ኒንጃው ማለት የጆኒ ሰው ነው። አለቀ። እንዴ ቆይ እንዴት እንደዛ ልትል ቻልክ? ከጆኒ ጋር ልደባደብ እየሄድኩኝ እንዴት ሊያገኝ ይችላል? ሊያውን ደግሞ ልብሱንም ማስኩንም ለብሱ። ልክ እኮ ነህ። ይሄ ነገር በፍጹም ግጥምጥሞች ሊሆን አይችልም። እኔም እየተሰማኝ ያለው እሱ ነው። እናም በመጨረሻ ምን ሆነ? መሸነፌን በይፋ ውጪ ሰብለ አጠገብ ላልደርስ። እንዴ ሳትፋለሙ? አዎ እንደተፋለምን አድርጌ እንዳወራለት ነው የፈለገው። ደግሞ ከሱ ጋር አልተጣለውም ብልም ደግሞ ማንም አያምነኝም። እዚህ ሁሉ ነገር ውስጥ የገባኸው በሰብለ ምክንያት ነው አይደል? መሆኑ ነው። ኤላ በግልጽ መልስልኝ። ሰብለን አፍቅረሃታል? አላቅም መልስ ሊሆን አይችልም። ይኸውልህ እኔ ፍቅር ስሜትን አላውቅም። አትዋሽ። እንዴት እስካሁን ድረስ የፍቅርን ስሜት አታውቀው? እኔ እንጃ ብቻ የሆነ ሳሌ ብርክቲ ለምትባል የሚሰማኝን ስሜት ነው ለሰው ይተሰማኛል። ማነት ደግሞ ብርክቲ? የድሮ ትምህርት ቤት የነበረች የሆነች ጓደኛዬ ነች እና የሆነ ሰዓት ላይ አሪፍ ተቀራርበን ነበር። ቆይ እሷ ታፈቅርህ ነበር? ቃል አውጥታ አፈቅራለሁ አላለችኝ፣ ግን ጀለሶች እቺ ልጅ አፍቅራህ ነው እንዲህ የምትሆነው ይሉኝ ነበር። ቆይ አንተ በወቅቱ ምን ይሰማ ነበር? ከሷ ጋር ስሆን ደስ የሚል ስሜት ይሰማኝ ነበር እና ደግሞ ሳናስበው ሰዓቱ ያልቅብን ነበር። ገባኝ። ምኑን የገባ? ወደ ፍቅር እያመራችሁ ነበር። አሁን ስለ ሰብለ ሳስብ እሱ ስሜት ነው የሚሰማኝ። ቆይ እና ነገሮችን ካሁን በኋላ እንዴት አድርገህ ነው ትሪት የምታደርገው? ተሸናፊነቴን አምኜ ካሁን በኋላ ሰብለ አጠገቤ እንዳደርስ በማስጠንቀቅ። ይሄማ ትክክል አይደለም ነው። አይደለም ናታን አትድረቅ፣ የምልህን ስማኝ። እሺ በቃ ልቻለሁ። አመሰግናለሁ። ማን በእናትሽ ተረጋጊ። ሰብሊ በእናትሽ ተረጋጊ። በእናትሽ በዚህ እንዴት ልረጋጋ? ኤላን አላየሽውም እንዴ? እጁ እኮ ተሰብሯል። አይቼዋለሁ። ይሄ ሁላ ነገር የተፈጠረው ደግሞ በእኔ ምክንያት ነው። እና እንደዚህ በማልቀስሽ አንቺን ከመጉዳት ውጭ ሌላ የምታመጪው መፍትሄ አለ? አላውቅም፣ ብቻ ግን በጣም ከፍቶኛል። እሺ ቀርበሽ አውርተሽዋል? ምን ብዬ ላናግረው? ድፍረቱን አጣው። ሰብሊ የሆነ ነገርማ ማለት አለብሽ። እሱማ እኮ የሆነ ነገር ብሎ ደስ ይለኛል፣ ግን ደግሞ ጆኒ ካየን ሌላ ችግር ነው የሚፈጠረው። ለሱ አታስቢ ሰብሊ፣ እኔ የሆነ መንገድ እፈልጋለሁ። ምን እናድርግ? ይኸውልሽ እኔ ጆኒን የሆነ ምክንያት ፈጥሬ ያዘናጋዋለሁ። አንቺ ደግሞ ያኔ ኤላን ቀርበሽ ታወሪዋለሽ። እሺ ግን የት ነው ያለው? ከናታን ጋር ናቸው። ከዛ በፊት ግን ራስሽን አረጋጊሽ። መታጠቢያ ቤት ሄደሽ ፊትሽን ታጠቢያለሽ። እሺ
አይ ቤዛ፣ አይ የሄቨን ጓደኛ ነኝ፣ ጄሪ ይባላለሁ። አውቅሻለሁ። እንዴት አወቅሽኝ? እንዴ አንቺን ለማወቅ ይቻላል? በየሄዱበት ነው በቃ ስሜን የሚወድቁት። እንደው እስኪ ይሄን እኔ ግን አላሳዝንም? አይ እኔ እንኳን ማቀሽ ከሄቨን ጋር ጓደኛ ስለሆንሽ ብቻ ነው። አልዋሸሽኝም አይደል? ኧረ አላሸሁሽም። ይልቅ ዛሬ ምን ነው ብቻሽን? አይ ተይኝ እስኪ ተይ። እንደው ብቻዬን መስዬሽ ነው ማለት አልገባኝም። እንዴ ስታይኝ ብቻዬን እመስላለሁ አይደል? ነው ብቻሽን ነሽ። የኔ እናት እንደው ልፊ ቢልሽ ነው እንጂ እኔ ብቻዬን አይደለም። ይገርምሻል፣ ውስጤ ውስጥ በጣም ብዙ 7 የሆኑ ሰዎች አሉ። ከዛም በኋላ በቃ አልኩሽ ከነዛ 7 አካላት ጋር መነጣረቅ፣ መጨቃጨቅ፣ በዚህ ሂጂ፣ በዚህ ግቢ፣ በዚህ አልሄድም፣ በዛ ሂጂ እያልኩ መጨቃጨቅ ነው። በቃ እንዲህ ነው የምውለው። ምን እያልሽ ነው የምትነታረኪው? ለምሳሌ አሁን አንዱ ምን ይለኛል መሰለሽ? ውስጡ ነው ጄሪ ጓደኞችሽ ሁሉ እኮ ቦይፍሬንድ ያዙ። ኧረ ነቃ በይ አንቺ ወጣት አይደለሽ እንዴ? እንደ ወጣት በቃ ዘና ፈታ በይ። ምንድነው ቦይፍሬንድ የማትይዙ ምናምን ይለኛል። እሺ አንደኛው ደግሞ ይመጣና ማለት ነው ታይ ጄሪ አንቺ እኮ ገና የሃይስኩል ተማሪ ነሽ፣ አርፈሽ ትምህርትሽን ተማሪ ይለኛል። ባይሆን እሱን ሀሳብ ብትሰሚ ቆንጆ ነው። ምን ነው ሲያዩሽ የሆነ ፍቅር ያቅለሸልሸሽ ትመስያለሽ። እንደዛ ነገር። ቆይ እኔ ውስጥ ያሉትን ስንቱን ነገርኩሽ? ሁለቱን። አዎ ሶስተኛውን ደግሞ ልንገርሽ። ሳይንስ ግን ምን ሆኖ ነው እውነት ግን አሁን የሰው ልጅ የተገኘው ከዝንጀሮ ነው እንዴ ወይ ይለኛል። አስቢ እስኪ አሁን ጄሪ አሁን እስኪ እኔ ደግሞ ዝንጀሮ ናት እንዴ ብዬ ራሴን ጠይቀዋለሁ። እሺ ከዛን አንዱ ደግሞ ይመጣና ማለት ነው አረ ጄሪ አንቺ ረጋ በይ ረጋ ያልሽ ቁንጅት እምር ያልሽ የፈጣሪ ስራ ነው እሺ ይለኛል። ከዛ እኔ በመሃል ቤት በዛኛው ማሳብ በዚህኛው ማሳብ ከራሴ ጋር ክርክር ውስጥ እገባለሁ። ባይሆን ሁለተኛው ቆንጆ ሀሳብ ነው። እስኪ ዝም በይ እንዴ! ምንድነው እስከጨርስ ድረስ ብትታገሽኝ ነው ወይ ሰለቸውሽ እንዴ? እንዴ ኧረ እኔ አልሰለችሽኝም። እሺ ባይሆን ሌሎቹን ጨርሽኝ። እሺ አሁን ደግሞ ልቀጥልሽ። አንደኛው ይመጣል አረ ጄሪ ምንድነው የምትቀላብጁ? አረ ጄሪ ምንድነው ያንንም ይሄንንም እያልሽ የምታወሩ ይለኛል። ከዛ ያኛው ደግሞ ይመጣና ማለት ነው አረ ጄሪ ረጋ በይ እንዴ! ሲጀመር አንቺ እኮ ልክ ነሽ። ሲጀመር የሰው ልጅ የሚያስብ ከሆነ በጣም ጭንቅላቱ የሚሰራ ከሆነ ጎበዝ ከሆነ ብቻውን ሲሆን ከራሱ ጋር ይነጋገራል ይለኛል። አየሽልኝ አይደል መከራዬ? አዎ አየሁልሽ። በጣም እኮ ስቃይ ውስጥ ያለው ሰው ነኝ። አልገባሽም እንጂ አንቺ። አሁን ተረዳሁሽ። አንቺ ግን እንደው ብቻሽን ምናምን ስትቀመጪ እንደዚህ አይነት ያሉ የጭንቅላት ሀሳቦች ያስቸግሩሻል እንዴ? አይ ያውም ሁሉ ጊዜ ነው። ተመስገን የኔ ጌታ። አንተ ምን ይሳናሃል? እንደው ባብድን ብቻዬን አይደለም የማብደው። ቢያንስ አብረሽኝ አለሽልኝ፣ ታሳብጅኛለሽ፣ አብረን እናብዳለን። እንዴ ጄሪ ይሄ እኮ እብደት አይደለም። ሆ የኔ እናት እኔ እንደሆንኩኝ አንዴ እብደት ነው ብዬ ተቀብያለሁ። ጭራሽ ደግሞ ያንቺን ሀሳብ ራሴ ላይ ጭኜ ራሴን በጭንቀት አላሳብደውም። ይቅርብኝ፣ እዛው ያዡ። እሺ በቃ ትቼሻለሁ። ለማንኛውም እኔ ቆንጆ እዚህ ምድር ላይ ምንም የማያልፍ ችግር የለም። እሺ ደግሞ ውስጥሽ በጣም ብዙ ጭንቀት እንዳለው ያስታውቃል። ስለዚህ በርታ። እሺ ይኸውልሽ በቃ በማንኛውም ሰዓት ከፈለግሽኝ የምታናግሪኝ ምናምን ነገር ካለ ጄሪ ብለሽ ብቻ መጣራት ነው ካንቺ የሚጠብቀው። እኔ ደግሞ ከችልልሽና የምትፈልጊው ነገር ነው። እሺ መሰማሽ? እሺ አመሰግናለሁ። ችግር የለም። ባይ ባይ። አንተ ግን ልክ አላደረክምሽ። ምን አጠፋ እንዴ? ብቻ ልትጋፈጠው ትሄዳለህ? ማንን? ኤላኗ። እሱማ ከኔ አቅም በላይ እኮ ስላልሆነ ነው። እንዴ ከአንተ አቅም በላይ እንደማይሆንማ በደንብ ነው የማውቀው። እንዴት እርግጠኛ ሆንክ? ለማንኛውም አንተ አልተጎዳማ? ምንም አልሆንኩም። የት እንዳለ አይተኸዋል? ኧረ ለምን አየዋለሁ? እንደውም ከነመፈጠሩ ብረሳው ደስ ይለኛል። አይዞ ከነመፈጠሩ የምትረሳበት ቀን ሩቅ አይደለም። እሱስ ልክ ነህ። ኤላ አንዴ ላናግረው። ምን ፈልግሽ? ጆኒ ነው አይደል እንደዚህ ያደረገው? አዎ ጆኒ ነው። በእኔ የተነሳ እንደዚህ አይነት ነገር ውስጥ ስለገባ በጣም አዝናለሁ። ለምን ታዝኛለሽ? እንደውም ልትኮሪ እኮ ነው የሚገባሽ። ለምንድን ነው የምኮራው? ጆኒን የመሰለ ምርጥ ፍቅረኛ ስላለሽ። አንተ ግን ደህና ነህ? አያገባሽም። ለምንድን ነው የማይመለከተኝ? ምክንያቱም አላቅሽም፣ አታውቂኝም። ይኸውልሽ ስምምነት ነበር። ስምምነታችን ደግሞ የተሸነፈ ሰው ሰብለ አጠገብ አይደርስም ነው። እኔ ደግሞ ተሸንፌያለሁ። ስለዚህ ሁለተኛ አጠገብሽ አልደርስም። በቃ አዎ በቃ። ይኸውልሽ
እደግምልሻለሁ፣ አታውቂኝም፣ አላውቅሽም። ከዚህ በኋላ ደግሞ አጠገቤ እንዳትደርሺ። አይ ሴቶች እንደው እኮ በጣም የሚያሳዝኑኝ ፍጥረቶች እኮ ናቸው። ግፍ አይፈሩም፣ ግፍ እንኳን አያውቁም። አንተን ይኸውልህ አፈቀርክ ጅል መሰልክ፣ ይኸው አዛውንት መሰልክ። ወይኔ ቾምቤነት። ኧረ አይዞሽ ተረጋጊ አባኩ። እኛ ራሱ ስንት ነገር አሳልፈናል። ምን ሆነ ነው? ተደበረችብኝ። ጭራሽ የናታን ሙድ መያዣ ነው ያደረገችኝ። ወይ ቾምቤ። ለነገር እኮ ፓፓ አንቺም ፎል ሰርተሻል። የምን ፎል? በቃ ቻሊና ጋር ሄደሽ ቸልቲ ሙድ ስታረምጃ አየች፣ ደበራት በቃ። እንዴ ሚኪ፣ እሱ ወርክ አይደል እንዴ? ሲቀጥል ደግሞ እኔ ቸሊናን ብፈልግ ምን እዛ ድረስ አስኬደኝ እንዴ? አንድ ስልክ ማጮ ብቻ እኮ ነው። ከዛ የፍቅርሽ ሚዳቆ ልቤ ላይ ፈንድቆ ምናምን ብዬ ወየ ካልኳት እሺ ትለኛለች፣ ትመጣለች። ገባ? መድከም አይጠበቅብኝም። አቤት የቃላት አጣጣል፣ አቤት የቃላት አጣጣል። እንዴ አንቺ የፍቅርሽ ሚዳቆ ልቤ ላይ ፈንድቆ እቺን እኮ ዲሮ አውቂያት ቢሆን ኖሮ ፒያሪ እኮ በቃ ድሮ ነበር የምጠልልኝ። ይሁሉ ስቃይ ውስጥ አልገባም ነበር። ሚኪ በእናት ሙድ አትያዝ። ታዲያ ምን ሊያዝ አባቢ? ታውኝ እስቲ አሰቃያችሁኝ እኮ ቢጨንቀኝ እኮ ነው። እውነቴን ነው የምልህ፣ በጣም ነው የደበረኝ። ቆይ ከኔ ምን ጎሏት ነው? በቃ መናገር አልፈለገችም እንጂ የሆነ ነገር አለ እኮ። ምን? በጣም ይበጥ ጥቁር ነህ አንተ፣ ዳርክ ነህ። ማ እኔ? አዎ አንተ። ኧረ እኔ ጸዴ ነኝ። እኔ ነኝ ጸዴ። ተው ተምታቶብሃል። ከፈለክ ደግሞ ክላም ማድረግ እንችላለን። እስቲ አሳየኝ። አሳየኝ። ማን ይቀላል? አንተ ነኝ እንደውም ሻልላል። በህይወቴ የሚሻለኝ ሰው አገኘሁ። አንተ እኔ ነኝ የምቀላው። እናዚዝ ከፈለክ በፈለከው ነገር እናዚዝ። እኔ አንተ ውበት ያው አለ ነገር ያው ጠይቀው ካላመ ሰማኝ ባባ። ከኔና ከሱ ማን ነው የሚጠቁረው? ግራ ገባሽ አይደል? እንደ ቢራ ጠርሙስ ተመሳሰልንብሽ። ዝም ብለሽ ተናገሪ። ሁለታችሁም ከሰል ነገር ናችሁ። ምን አልክ አንተ? ውሻ ና ተመለስ። ምንድን ነው የሚያቆራጭህ? እሱ ራሱ እኮ ጥቁር እንዴ። እሱ ምን አደረገ? ጉዳዩ እኮ የፈጣሪ ስራ ነው። አንቀይረው፣ አንገለብጠው። ግን ዋናው ውስጣዊ ውበታችን ነው። ያናታ የሚባል ልጅ ቀኔን አበላሸው። ቀኔ ተበላሽ። አይዞሽ ወንድም ጥላ ትለምጃለሽ፣ ይለመዳል። ዋናው ቢዩቲፉል ብላክነስ የሚባል ነገር አለ። እሱ ነው፣ ሌላ የለም። ሃይ ምን ሃይ ነው ያልሽው? ምን ነው ገረመ? ይሁን ነገር ካልተፈጠረማ ሃይ ስልሽ መልሰሽ ሃይ አትይኝም ነበር። እንግዲህ አንተም ስትመጣ ሃይ ነው ያልከኝ፣ ከዛ እኔም ሃይ አልኩ። መሲ በእናትሽ ግራ አታጋቢኝ። አሁን የተፈጠረውን ነገር እንዳለ ንገሪኝ። ምን ያደርግልሃል? ምን መሲ ወንድምሽ እኮ ነኝ። እንዴት ነው ምንም ያደርግልኝ? እያሰብክልኝ መሆኑ ነው? አዎ አስብልሻለሁ። ይልቅ የኔን ተውና ትናንት እንዴት ነበር? ትናንትና ምን ስደውልልህ ፍቅር ስጋ ለብሰው ፊቴ ቆሟል አላልከኝም ነበር? ስለቃጁ ነው የምታወሪው? አዎ ስለሷ ነው የማወራው። ብቻ እንደጠበቅኩት አይደለም። ምን ሆናችሁ? አብረን እያለን ቾምቤ መጣ። ከዛን የሆነ ስሜት አየሁባት፣ ደበረኝ። ምን አይነት ስሜት? አይ ቲንክ ከቾምቤ ጋር ቢፍ ውስጥ ናቸው መሰለኝ። እናማ እሱን ለማስቀናት ተጠቀመችብኝ። አልገባኝም። እሱ ቻይና በምትባል ሴት አስቀንቷት ነበር። እሷን ብድሯን ለመመለስ እኔን ተጠቀመችብኝ። እና ታዲያ አንተ ለምን ደበረ? የደበረኝማ እሱ ያለ አባትዬ ምናምን እያለች ማውራት ጀመረች። እሱ ሲሄድ ኖርማል አደረገችው። ታዲያ እኮ ችግር የለውም። እኔ ግን ምቾት አልሰጠኝ። ምን ነው ቀናህ እንዴ? ገና እኮ ፎርማል ፍቅረኛሞች አሉን። ይገርማል። ቾምቤ በዛ ልክ እያፈቀራት ላንተ ጊዜ መስጠቷ በጣም አስገርሞኛል። ቆይ ለምን ገረመሽ? በእጅ ያዙት ወርቆ ነውባት ይሆናል። ሚስሽ ተራከልኝ። ማን ነው? እስቲ ቆይ ሊያ ወዴት ነው እንዴ? ልገባ ነው። ምን ላይ ነበር ያቆምነው? ማን ነበር ቴክስት ያደረገልሽ? አታውቀውም ማለት የኔ አባት ብለሽ ቴክስት ምትጽፊለት? ወይ የኔ አባት አልኩ እንዴ? አልታወቀኝም ነበር። አይገርም እኮ ማንነቱን ንገሪኝ። ናታን የፕራይቬት ጉዳይ ነው። አይ ቲንክ አሁን መሄድ ሳይኖርብኝ። የት?
የትም። የኔ አባት ናታን እስኪ መንገድ ሊያበቃ ከቻለ እናያለን። ጉድ ነው። አንቺ እዚህ ቁጭ ብለሻል። ጉድ ተፈጥሮልሻል። ይኸውልሽ ጉድ ተፈጥሯል። አንቺ ቁጭ በይ ቁጭ በይ። አገር እኮ ነው የቀለጠው። አገር ምድሩ ሆ እያለ ነው። እየሰማሽኝ ነው? አገር ምድሩ እየቀለጠ ነው እያልኩሽ ነው። ለምንድን ነው ሰፋትኝ እንዴ? ሄሎ ምን ማለት ምን ተፈጥሮ ነው? ወይ ጉድ! እንደዚህ ነገር በዓለም ተሰምቶ አያውቅም። ቤዛ ማለት ሄሎ ምን ተፈጥሮ ነው? በእናትሽ አታስጨንቂኝ። ጉድ ነው ቤዛ፣ አልገባሽም? ጉድ ነው እያልኩሽ እኮ ነው። አልሰማሽኝም አንቺ? ሄሎ ምን ተፈጥሮ ነው? በእናትሽ ቹቻ ምን ሆነች? ቹቻ ከቹቻ የበለጠ ታሪክ ነው የተፈጠረው። አንቺ አልገባሽም? ጉድ ነው እውነት ጉድ ነው። እስማ ኧረ በእናትሽ ሄሎ ምን ተፈጥሮ ነው? አገኘሁሽ ማለት ያው ትወና ተማሪ አይደለሁ። ትንሽ አንቺ ጋር ፕራክቲስ ላደርግ አስቤ ነበር፣ ተሳክቶልኛል። ውይ በእናትሽ ሄሉ በዚህ ሰዓት እንደዚህ አይነት ቀልድ ትቀልጃለሽ? እናልሽ እያልኩኝ ልጀምር ልክ እንዳያቴ። ኧረ በእናትሽ ሄሉ እሺ ምንድን ነው? ያ ማን ነው አንቺነቱን እያገኘ ሲያደርቃችሁ የነበረው ልጅ ማን ነው እሱ? አስታወስኩት አለች አያቴ። ኤልያስ የቱ? እንዲያውም ረጅሙ ስተዲ ግሩፕ ካልገባው ብሎ አንቺን ስተዋወቂ ነበረው። ኤላ አወቅሽ? አዎ እሱንማ አወቅኩት። ምን ሆነ? ይኸውልሽ መጸዳጃ ቤት ሆኜ ሁለት ሴቶች እያወሩ ነበረ። ከዛ ጆሮዬን ጣል አድርጌ መስማት። ፊሽ ሄሉ ግን ተበላሽተሻል። ምን አለ እንደ ድሮሽ ብታወሪ። ምን አለ ቢያምርብኝ ቤዛ። ይልቅንስ ስሚኝ እናልሽ በአንደኛዋ ምክንያት ነው አሉ ተደባድቦ እጁን ተሰብሮልሻል። እሺ ምን አይገርምሽም? በሴት ልጅ ምክንያት እኮ ነው የተጣሉት። ሲጀመር በሴት ልጅ ምክንያት የመጣ ጸብ አይበርድም ብዬ ተናግሬያለሁ። እኔ መቀርም ነው ሲጀመር። ቆይ ሄሉ እያወራሽ ያለሽው ነገር እርግጠኛ ነሽ? እኔ ለሞት እንዴ በቃ በዛሽ ልጅ ነው የሚሆነው ማለት ነው። በማ በሰብለ ትክክል ነሽ። በሰብለ ነው የሚሆነው። አንቺ እሱ እንዴት አወቅሽ? ከሁለቱ መካከል ስሟ አንዷ ሰብለ ነው። ይሄው ተው ሲባል አይሰማም። የሰው ሰው ላይ ሄዶ ተጣበቀ። መጨረሻው እጁ መሰበረው ነው ማለት ነው። እንግዲህ ስምንተኛው ሺ ነው። አርፋችሁ ተቀመጡ ስትባሉ አሰሙ። መጨረሻችሁ ይሄ ነው። ማን ያለው? እሱማ አያቴ ነች። ሄሉ ሰሞኑን ይሄን ድራማ ከጀመርሽ በኋላ ዝም ብሎ የሀያትሽ ነገር ትዝ እያለሽ ነው። በሰላም ነው ታዲያ? ድራማ የሚቀዳው ከህይወት ነው ሲባል ያው ትዝ የምትለኝ አያቴ ስለሆነች ነው። የኔ አባት እነዚህ ጅቦች በሉ አይደል? እኔ ጌታ የኔ እጅ ስብር ይበል። እስኪ ሊያው ታይ አለም እንዳትነቂ። ወደዚህ ስለሰበረ ያመኛል። እርግጠኛ ነህ ግን ጆኒ ብቻውን ነው የደበደበ? አዎ ብቻውን ነበር። እኔ ግን አልመሰለኝም። ለምን? ምክንያቱም የፈለገ ቴኳንዶ ቢሰለጥን አንተ ለሱ ታንሳለህ ብዬ አላስብም። እንዴ ጆኒ ቴኳንዶ ሰልጥኗል እንዴ? አዎ ሰልጥኗል። ኦኬ ምን ነው? ኧረ ምንም። እሺ አሁን ምን አባቴ ልሆንልህ? ችግር የለውም ማለት ነው። ይተው ለትንሽ ጊዜ ነው። እንደዚህ አይነት ሁኔታ ውስጥ ሆነ ግን የፈለገ ቢሆን መምጣት አልነበረብህም። ወድጄ እኮ አይደለም የግድ መምጣት ስለነበረብኝ ነው። ማን አባቱ ነው የሚያስገድድህ? ቢያንስ እዚህ መጥቼ በጆኒ መሸነፌን በአደባባይ እንዳውጅልህ ፈልጓል። ምንም ትክክል አላደረግም። አሁን ተረጋጊ። እሺ ምን ላድርግልህ? ምንም በቃ ረጋቢ። ብታይ እንዴት ደሜ እንደፈላ። ለዚህ ሁሉ ጦስ ምክንያት ደግሞ እቺ ሰብለ ተብዬ ናት። ሄጄ ልክ ልኳን ባልነግራት እኔ አለማለሁ። ታያለ ምንም እንዳታደርጊ። አልችልም። አንተ እንደዚህ ሆነ እያየሁኝ ጸጥ ብዬ መቀመጥ አልችልም። አለም ቃጁነት ይላል። እኔ የምለው ቆይ ልጁ ጨርቁን ጥሎ ቢያብድ ምን ያደርግልሻል? ደግሞ እኔ ምን አደረኩ? እንዴ ከናታን ጋር ቸልቲ እያልሽ ቆይ ልጁ ልተሰብጁ ነው? ኧረ እባክህ እሱ ከቸሪና ጋር ሮማንስ ሲደንስ አልነበር እንዴ? እና ይደብርሻል?
አይ ደስ ይለኛል። እኔ የሚለው ቆይ ቾምቢን ታፈቅረዋለሽ እንዴ? አንተ ልጅ የተናናቀን አልመሰለህም? አይ ምን ፎንቆ አለብኝ ስላልኩሽ ነው። ይኸውልህ እኔ ከኩዮቼ ጋር እከክልኝ ልከክልሽ እንደዚህ አይነት ጭዌ ደስ አይለኝም። ለነገሩ ልክ ነሽ። አንቺም ችጋራም እሱም ችጋራም እኮ። በቃ በዛ ላይ ደግሞ ጥቁረቱ ቢበራብሽ እኔ ራሱ 12ኛ ውጤት ደርሶ ዩኒቨርሲቲ እስከምገባ እንዴት እንደቸኮልኩ። እንዴ ለምን? የዛን አመዳን ፊት ለማየት ነው እኮ። አስበው ይኸውልህ አንተ ሪሌሽንሺፕ ላይ እንደዚህ ካልክ እኔ ደግሞ አስበው እድሜ ልኬ የእሱን ፊት እያየሁ ስኖር። ለዛ እኮ ነው ይብራብሽ አልኩሽ። ይብራብሽ ይቅርብሽ። ግን ያው ስለተረዳኸኝ ቴንክ ዩ ሶ ማች። አረ ችግር የለም ችግር የለም። በቃ እኔ ልኩ ሰው እሺ። የታባሉት ሄደው አይ ሚኪና ቾምቢ እየጠበቁኝ ስለሆነ እቺን ነገር ደግሞ ቅመም ጨምሬ ልተውካት ነው። ና ተመለስ። አያስችለኝም። አካል አስችለኝስ? አረ አያስችልህም። አናትህን ስልልህ ያስችላል። አረ በአናቴ ከመጣሽማ እንሂድ። አይ ካንቺ ሰው የለውም ብቸኛ ነው ብላችሁ አጠቃችሁት አይደለ? ስለምን እንደምታወራ አላውቅም። ስለምን እንደማወራ ጠንቅቀህ ታውቃለህ? አላውቅም። እንደምታውቅ አውቃለሁ፣ ግን ልድገምልህ። ማወራው ስለ ኤላ ነው። እንግዲህ ማንም ሰው እየመጣ ሲሳፈጠን እጃችንን አጣጥፈን የምንቀመጥ ቂሎች አይደለንም። እመነኝ፣ ለዚህ ድርጊታችሁ በእጥፍ ትከፍላላችሁ። አልገባኝም። ደግሞ አንተ ምን ቤት ነህ እባክህ? ማንም የሌለው ብቸኛ ሰው ሲጎዳ እያየው ዝም ምል ሰው አይደለሁም። ስማ፣ እንዲህ መሆኑን አላወቅኩም እንጂ ከመጀመሪያው ባቅ ኖሮ አንተንም የጸዋ አካል አረግ ነበር። እመነኝ፣ የኔን ቡጢ መቼም ቢሆን አትችሉትም። ምን እንደሚያስጠላኝ ታውቃለህ? ባዶ ጉራ። የጉራ ሰው እንዳልሆንኩ ደግሞ አንተም ያም አለቃህም በደንብ ታውቃላችሁ። ትሰማኛለህ? ከልባችን የተነሳን ቀን የኛን ቡጢ መቼም አትቋቋሙ። በቅርቡ ቀናችሁን ጠብቁሽ። ማስፈራራት የማያምርበት ሰው አንተ ነህ። ማስፈራራት እንዴት እንደሚያምርብኝ በቅርቡ አሳያለሁ። በነግር አልሰማ ብለህ መጨረሻ ይሆን አይደል? ማን ነብሩሽ? እዚህ ግቢ ከወሬ በቀላሉ ነው የሚሰራጨው። ይሄን አታውቅም? እዚህ ግቢ ወሬኛ በዝቷል ማለት ነው። እንግዲህ እንደምታየው እንዲሆነ ሲያው ግን በሴት ምክንያት እንደዚህ የምትሆን አትመስልም ነበር። ይህ በሴት ምክንያት አይደለም የሚሆነው፣ የክብር ጉዳይ ነው። ያው ሴት ልጅ ክብር ናት ይባል የለ? ልክ ብለሽ። ቆይ ግን ልጅቷ ምን እያለች ነው? በጣም አዝናለች። መቼም በባሏ ጀግንነት ልቧ ሞቋል አይደል? አይደለም፣ እንዲሁም በተቃራኒ ነው። ማለት በሷ ምክንያት እንደዚህ ስለተጎዳው በጣም አዝናለች። በጣም ከፍቷታል። እና ምን እያሰብክ ነው? ለጊዜው ተሸናፊነቴን አምኜ ከህይወት አልወጣ ወስኛለሁ። ለጊዜው ስትል? ያው ጊዜ የሚያመጣው አይታወቅም ብዬ ነው። ቆይ አንተ ልጅ አፍቅራታል እንዴ? ከሆነስ የሱስ አፍቅራል በሚል ልከሺ ነው? በየትኛው ህግ? ቢኖር ታረጊው ነበረ ማለት ነው? እሱማ ቢኖር ጥሩ ነበረ። እንግዲህ እስካሁን እንደዚህ አይነት ህግ የለም። አሁን ጥያቄ ይመልስልኝ። ምን ነበር? አፍቅራታል? አላውቅም። አረ ምን ነው? አይ ባንተ ውስጥ ራሴን እያየው መስሎኝ ነው። አልገባኝም። እኔም ያኔ ያሬድን አላፈቀርኩትም ብዬ ጓደኞቼን አሰቃይቻቸው ነበር። የኔ ግን ካንቺ ይለያል። እስቲ እናያለና እናያለን። ግን በጣም ነው እንዴ ጎዳ? እባክሽ ነው ብዙ ምናልባት የፍቅር ማደንዘዣ ሰርቶ ይሆን? አንቺ ለኪም በሰላምሽ ነው? ለማንኛውም እግዚአብሔር ጨርሶ ይማር። ደህና ዋል። አሜን። ለጥየቃሽ አመሰግናለሁ። ይህን ነበር ስትፈልጊ ነበረ? ይኸው እንኳን ደስ አለሽ። እጁን ተሰብሮ አረፈልሽ። ምንድነው የምታወሪው? አረ አሁን ባንቺ ቤት ምን እንደማወራ አልገባሽም አሉ። አረ አለም በእናትሽ አትቆጪ። ለምንድን ነው የማልቆጣው? ጀንትሉ እኮ ነው እጁን የተሰበረው። ይሄ ሁሉ ጦስ የመጣው ደግሞ ባንቺ ምክንያት ነው። ቆይ እኔ እንዲሆን የምፈልግ ነው እንደሚመስልሽ? ምናልባት ወንዶች የተደባደቡላት ሴት ለመባል ይህን ነገር ትፈልጊ ይሆናል። አለም ጠንቅቀሽ ታውቂኛለሽ። እንደዚህ አይነት ነገር ፈጽሞ ስሜት የማይሰጠኝ ሰው ነኝ።
እባክሽ አታስመስይ። ኧረ አለም ተረጋጋ። አልረጋጋም። ምን ሆነሽ ነው እንደዚህ የምትሆኚው? ቆይ ልጅ ምን አድርጊ ነው የምትያት? አንቺ እዚህ ውስጥ አያገባሽም እኮ። ለምን ሲባል? ምክንያቱም ይሄ እኔና የሷ ጉዳይ ስለሆነ። የሰብለ ጉዳይ በሙሉ ይመለከተኛል። አያገባሽም አልኩሽ፣ አያገባሽም። አንቺ ለምንድን ነው ዝም የምትይው? አሁንም እኔና እሷ በአንቺ ምክንያት ስንጣላ ማየት ያስደስትሻል? ኧረ አለም እንደሱ አይደለም። ካልሆነ እቺ ልጅ የሆነ ነገር በያትና ጥጓን አስይዣት። አንቺ ማን ነው ጥጓን ያለሽ? መሲ በእግዚአብሔር ሰብለ ከመሀላችን ውጭ። እሺ መሲ በእግዚአብሔር ልትመጪኝ ባልሆነ በጥፊ ነዋ ማጮልሽ። አሁንም አልበቃሽም? አለም የፈለግሽውን ማምጣት ትችያለሽ። እሺ ታይ መሲ ብታርፊ ይሻልሻል። ሰብለ ከመሀላችን ዞር በይ። መስዬ እኔ ቆንጆት በእናትሽ ለኔ ስትይ ተረጋጊ። ለኔ ስትይ ይኸውልሽ አለም ዛሬ ለሷ ስልትቼሻለሁ። እሺ ከዚህ በኋላ ግን አልፋታሽም። እኔ አለም ደግሞ ማን እንደሆንኩ አሳይሻለሁ። ይኸውልሽ ያንቺ ችግር ነው። ቢያንስ ከኔ ጋር መሆን ባፈልጊ ደህና ሰው አመርጪም። ቆይ ሁላችሁም ልታሳብዱኝ ነው እንዴ? ያም ይሄም እየመጣ ይሄ ሆኖ ባንቺ ይሄ ሆኖ ባንቺ እንዴ? እሺ በቃ ሰብሊ ቹቻ ምን ሆነች?